ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት መረጃ ለመላው ኢትዮጵያውያን በሙሉ በተለይ ለአረንጓዴ ልማትና ለዘመናዊ ቴክኖሎጂ ፈላጊዎች እጅግ አስደሳች የሆነ ዜና ነው። እንግዲህ የቻይና ግዙፉ የኤሌክትሪክ ተሽከርካሪ አምራች ኩባንያ አይኑን በኢትዮጵያ ላይ ጥሏል። አዎ በትክክል ሰምታችኋል። ሀገራችን የኤሌክትሪክ ተሽከርካሪዎች ማምረቻ ማዕከል ልትሆንም እንደምትችልና ለኤሌክትሪክ ተሽከርካሪዎች ፈላጊዎች በሙሉ የኤሌክትሪክ መኪና እጅግ በዝቅተኛ ዋጋ እጃችሁ ላይ ማረፍ የሚቻልበትን እድል ነው እንግዲህ በዝርዝር ወደናንተ ይዘንላችሁ የመጣ ነው። በሌላ በኩል ደግሞ ለመኪና ብድር ፈላጊዎች በሙሉ በዛሬው ዕለት አዲስ በጣም ወሳኝ የሆነ መረጃ ወጥቷል። የሱንም ዝርዝር መረጃ በተለይ መኪና በብድር መግዛት ለምትፈልጉ ውድ ቻናሌ ቤተሰቦች በሙሉ እጅግ ጠቃሚና ጠቋሚ የሆነ መረጃ ነው። ቪዲዮውን እስከ መጨረሻው ድረስ ላይክ እያደረጋችሁ አብራችሁን እንድትቆዩ የጋበዝን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ በዛሬው ዕለት የኤሌክትሪክ መኪና መግዛት ያሰባችሁና ለመግዛት ያቀዳችሁ በሙሉ ከቻይናው አምራች ካምፓኒ በኩል እጅግ በጣም አስደሳች የሆነ መረጃ ነው የወጣው። ይህም እንግዲህ ኢፌዴሪ ትራንስፖርትና ሎጂስቲክ ሚኒስትር የተከበሩ ዶክተር አለሙ ስሜ ከቻይና የመጣውን የሻንጋይ ላውንች ዲዛይን አውቶሞቲቭ ኩባንያ ጋር ከፍተኛ ተወካዮችን በጽህፈት ቤታቸው ተቀብለው አነጋግረዋል። እንግዲህ ይህ የሻንጋይ ላውንች ዲዛይን አውቶሞቲቭ ኩባንያ በቻይና ውስጥ ካሉ ግዙፍና ፈርቀዳጁ የቴክኖሎጂ ኩባንያዎች ውስጥ አንዱ ነው። የሚያመርታቸው ተሽከርካሪዎች ዝርዝር ደግሞ እጅግ በጣም አስገራሚ ናቸው። እንግዲህ የኩባንያው ተወካዮች ለክቡር ሚኒስትሩ እንዳብራሩት ድርጅታቸው የተለያዩ የኤሌክትሪክ ተሽከርካሪዎችን ያመርታል። ከነዚህ መካከል ዘመናዊ የኤሌክትሪክ አውቶሞቢል፣ ብዙ ህዝብ የሚያጓጉዙ የኤሌክትሪክ አውቶቡሶች እንዲሁም ከባድ ዕቃዎችን የሚጭኑ የኤሌክትሪክ የጭነት መኪናዎች ይገኙበታል። ግን የሚገርመው ነገር በዚህ አያበቃም። ኩባንያው የወደፊቱን ቴክኖሎጂ በመቅረጽ ረገድ ግንባር ቀደም ነው። አስቡት እስኪ በኤሌክትሪክ የሚሰሩ የአየር ታክሲዎችንና ራሳቸውን ችለው የሚንቀሳቀሱ ሰው አልባ ተሽከርካሪዎችን ድሮኖችን ማለት ነው ጭምር እንደሚያመርቱ ነው የገለጹት። ይህ ማለት ወደፊት በሰማይ ላይ በኤሌክትሪክ የሚበሩ ታክሲዎችን ልናይ እንችላለን ማለት ነው። እንግዲህ በውይይታቸው ላይ የኩባንያው ስራ አስኪያጅ በኢትዮጵያ ገብቶ እነዚህን ዘመናዊ የኤሌክትሪክ ተሽከርካሪዎችን የማምረት ከፍተኛ ፍላጎት እንዳለው ነው የገለጸው። ይህ ትልቅ ነገር ነው። ዝም ብሎ መሸጥ ብቻ ሳይሆን እነዚህ ሀገራችን ውስጥ የማምረት ፍላጎት ማሳየታቸውም እጅግ የሚበረታታ ነገር ነው። ታዲያ ክቡር ሚኒስትሩ ዶክተር አለሙ ስሜ በበኩላቸውም የኢትዮጵያ መንግስት የአረንጓዴ ትራንስፖርት ስትራቴጂን ተግባራዊ ለማድረግ ከፍተኛ ትኩረት ሰጥቶ እየሰራ መሆኑን አስረድተዋል። በተለይ የኤሌክትሪክ ተሽከርካሪዎች መስፋፋት የነዳጅ ወጪን ከመቀነስና አካባቢን ከመጠበቅ አንጻር ያለውን ጠቀሜታ አጉልተውም ገልጸዋል። በመሆኑ ሚኒስትሩ ኩባንያው በኢትዮጵያ የኤሌክትሪክ ተሽከርካሪዎችን የማምረት ስራ ላይ ቢሰማራ እጅግ አዋጭ እንደሚሆንለትና ከመንግስት በኩልም አስፈላጊውን ድጋፍ ሁሉ እንደሚደረግለት አረጋግጠውለታል። ይህ ማረጋገጫ ለኩባንያው ትልቅ መነሳሳት እንደሚፈጥርለትም ጭምር ጥርጥር የለውም። ከዚህ በተጨማሪም ዶክተር አለሙ ኢትዮጵያና ቻይና ያላቸውን ታሪካዊ ኢኮኖሚያዊና ዲፕሎማሲያዊ ግንኙነት ጠንካራ መሆኑን አስታውሰው የሻንጋይ ላውንች ኩባንያ ኢንቨስትመንት ከሚያገኛቸው የጋራ ኢኮኖሚያዊ ጥቅም ባሻገር የሁለቱን ሀገራት ህዝቦች ወዳጅነት የበለጠ እንደሚያጠናክር እምነታቸውንም ገልጸዋል። እንግዲህ ውድ ተመልካቾቻችን ይህ ዜና ለኢትዮጵያውያን ምን ትርጉም ሊኖረው ይችላል? አንደኛ የሥራ ዕድል ፈጠራ፣ የማምረቻ ፋብሪካ ሲቋቋም ለበርካታ ዜጎች የሥራ ዕድል ይፈጥራል። ሁለተኛ የቴክኖሎጂ ሽግግር፣ ዘመናዊ የማምረቻ ቴክኖሎጂ ወደ ሀገራችን ይገባል፣ ባለሙያዎችም ይሰለጥናሉ።
ሌላው የአረንጓዴ ኢኮኖሚ ግንባታ የኤሌክትሪክ ተሽከርካሪዎች መስፋፋት የካርቦን ልቀትን በመቀነስ የአየር ንብረት ለውጥን ለመቋቋምም ይረዳል። በተጨማሪም የውጭ ምንዛሪ ቁጠባ በነዳጅ ላይ የሚያወጣውን ከፍተኛ የውጭ ምንዛሪ ይቀንሳል። የትራንስፖርት ዘርፉንም እጅግ በጣም የሚያዘምንና ተስማሚ የሆኑ ተሽከርካሪዎች በስፋት ጥቅም ላይ እንዲውሉ ትልቅ አስተዋጽኦን ያደርጋል። እርግጥ ነው ይህ እንግዲህ በሀገራችን ኢትዮጵያ የመጀመሪያው እርምጃ ነው። የኩባንያው ፍላጎት ወደ ተግባር ተለውጦ ፋብሪካው ተገንብቶ ምርት ሲጀምር ነው ትክክለኛ ውጤቱን የምናየው። ሆኖም ግን ይህ ጅማሮ እጅግ በጣም ተስፋ ሰጪና አስደሳች የሆነ ነገር ነው። እናንተ ስለዚህ ዜና ምን ትላላችሁ? የኤሌክትሪክ ተሽከርካሪዎችን በኢትዮጵያ ውስጥ መመረት መጀመሩ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? በተለይ ስለ አየር ታክሲና ሰው አልባ ተሽከርካሪዎች ምን ተሰማችሁ? ሐሳብ አስተያየታችሁን በኮሜንት ስር አስቀምጡልን እያልኩኝ ወደ ቀጣዩ መረጃ እናምራ። እንግዲህ ለመኪና ብድር ፈላጊዎች በዛሬው ዕለት የብድር አቅርቦትን ወሰን ስለሆነ ባንኮች የብድር አሰጣጥ ላይ ጠበቅ ያለ መስፈርቶችን ይጠቀማሉ ብለው ያስባሉ። እንግዲህ በርካታ ባለሙያዎች ተናግረዋል። በተለይ የቤትና የመኪና ዋስትና ይዘው ከሚመጡ ተበዳሪዎች መካከል የቤት ዋስትና የሚያቀርበው ቅድሚያ ይሰጠዋል። መሬት ላይ ያለው ነገር ወድቆ አይወድቅም ተብሎ ስለሚታሰብ ነው። መኪና ዋጋው እየቀነሰ ስለሚሄድና አደጋዎችም ስለሚኖሩ ከቤት በላይ ተመራጭ ዋስትና ሊሆን አይችልም። ከዚህ ውጭ ደግሞ የንግድ ፍላጎታቸውንም ያያሉ ማለታቸውን በዘርፉ የተሰማሩ በርካታ ባለሙያዎች በዛሬው ዕለት በዚህ ሐሳብ ላይ ሰጥተዋል። የብድር ጣሪያ ገንዘብ እንዳይፈጠር አድርጓል። ብድር ተሰጥቶ ወለድ ካልተሰበሰበ ገንዘብ አይፈጠርም። ባንኮች ተቀማጭ አያገኙም። የብድር ጣሪያን ማንሳት ብቻ መፍትሄ ሊሆን አይችልም። የብድር ጣሪያ ቢነሳም ባንኮች በቂ ብድር ያቀርባሉ ማለት አይደለም። ምክንያቱም ባንኮች ጥሬ ገንዘብ እጥረት አለባቸው። ለእጥረቱ ትልቅ መነሻ የሆነው የቁጠባ አቅም መዳከም ነው። ጥቅል የሀገር ውስጥ ቁጠባ በተከታታይ ዓመታት እየቀነሰ ነው የመጣው። ገንዘብ እየተቆጠበ አይደለም ማለት ነው። ሌሎች በርካታ ምክንያቶችም መጠቀስ ቢቻሉም የቁጠባ መዳከም የባንክን የጥሬ ገንዘብ ክምችት አቅም አዳክሞታል። ይህ በጣም አሳሳቢ ጉዳይ ነው። ወደ ባንክ የሚመጣው ተቀማጭ ገንዘብ የቁጠባ ውጤት ነው። ይህ ካልተስተካከለ ችግር ነውም ብለዋል። ብሔራዊ ባንክ የባንክ ለባንክ የገንዘብ ግብይት በመፍቀድና ንግድ ባንኮች ከብሔራዊ ባንክ የአጭር ጊዜ ብድር እንዲወስዱ በመፍቀድ ያለባቸውን የገንዘብ እጥረት ለመፍታት እየሰራ ቢሆንም ይህ ግን ዘለቃዊ መፍትሄ የለውም ማለታቸው በዛሬው ዕለት እንግዲህ ሐሳብ ሰጥተውበታል። በቡና ባንክ ዋና የስትራቴጂ ኦፊሰር የሆኑት አቶ ሙሉነህ አያሌው በዚህ ምክንያት እንግዲህ የግል አስተያየት ሰጥተዋል። ብሔራዊ ባንክ የዋጋ ግሽበት እየቀነሰ መምጣቱን እየገለጸ አውስተው ነገር ግን መልሶ ያንሰራራል የሚል ስጋት ስላላቸው ቀድሞ የነበረው ገደብ አላነሳም ማለታቸው ተገልጿል። ከኮሚቴው ውሳኔ አንዱ ቀደም ሲል በባንኮች የብድር እድገት ላይ የተቀመጠው የ18% ገደብ በነበረበት እንዲቀጥል የሚደረግ ነው። ይህ ውሳኔ የባንኮችን የማበደር እድል ይቀንሳል ማለታቸው ነው የተገለጸው። መደመጥ ያለባቸውን ወሳኝ የሆኑ መረጃዎች እንግዲህ ወደ እናንተ አድርሰናል። ቪዲዮውን ላይክ እያደረጋችሁ ለብዙ ኢትዮጵያውያን አድርሱት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።